ስብሐት ለእግዚአብሔር አምላክነ ለኃያሉ ለልዑል እግዚአብሔር ለዚህ ዕለት ለዚህ ቀን ስላደረሰን ለእርሱ ክብር ምስጋና ይድረሰው። ክቡር አባታችን መጋቤ ሐዲስ ቆሞስ አባ ወልደ ማርያም ገብረ ኪዳን የዛህሌ ምስካየ ኅዙናን መድኃኔዓለም ወመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መላከ ምሕረት ቆሞስ አባ ኃይለ ማርያም የሳይዳና ሱር ሰዓሊተ ምሕረት ቅድስት ማርያም ቤተክርስቲያን አስተዳዳሪ፣ ክቡር አባታችን መላከ ስብሐት ቆሞስ አባ በርናባስ የካቴድራላችን የድጓ መምህር፣ ክቡር መምህራችን ወንድማችን ላይከ ሄራን ቀሲስ በኃይሉ፣ አባታችን ክቡር መጋቤ ሐዲስ መምህር ክብረ ቅዱሳን የዝጋርታ ዳግማዊ ደብረ ሊባኖስ ቅድስት አርሴማ ቤተክርስቲያን አስተዳዳሪ፣ ክቡር ወንድማችን ሊቀ ዲያቆናት፣ ጎረቤቶቿ ከእርሷ ጋር ተደሰቱ። እንግዲህ ይሄን ቃል የምናገኘው በሉቃስ ወንጌል ምዕራፍ 1 ከቁጥር 58 ጀምሮ እስከ 59 ያለው ነው። ይህን ቃል የተናገረው ወይ ደግሞ የጻፈልን ከ72 አንዲት ከ120 ቤተሰቦች የጌታ የኢየሱስ ክርስቶስ ቤተሰብ ከሆኑት አንዱ ከ72 አርድእት አንዱ የሆነው የነፍስም የሥጋ ሐኪም የሆነው ቅዱስ ሉቃስ ነው። ቅዱስ ሉቃስ ነገረ ዘካርያስንና ነገረ ኤልሳቤጥን ሲተርክ በዚሁ በሉቃስ ወንጌል በምዕራፍ 1 ከቁጥር 5 ጀምሮ ታሪካቸውን ይጀምረዋል። ዘካርያስ ከአብያ ወገን የሆነ የይሁዳ ንጉሥ በነበረው በሄሮድስ ዘመን የነበረ ካህን፣ እንደ ኦሪቱ ሕግ ቤተ እግዚአብሔርን በአገልግሎት በማፀን የሚያገለግል ታማኝ፣ ሩህሩህ፣ የዋህ፣ ቅን ካህን ነው። ሚስቱ ደግሞ ከአሮን ወገን የሆነች ኤልሳቤጥ የምትባል ፈሪሃ እግዚአብሔር ያላት ሴት ነበረች። ነገር ግን እንደ አብርሃምና እንደ ሳራ ልጅ አልነበራቸው። ልጅ ባይኖራቸው እግዚአብሔርን መማፀን፣ እግዚአብሔርን ተስፋ ማድረግ አልተውም። ምክንያቱም ቀደም ያለውን የአብርሃምንና የሳራን ታሪክ ያውቃሉ። እግዚአብሔር የጠየቁትን እንደማይነሳ የለመኑትን እንደማይከለክል ያውቃሉ፣ ይረዳሉ። እንዲያውም መጽሐፍ ቅዱስ ምንድን ነው የሚለው? ሁለቱም ጻድቃን ነበሩ። በልባቸው፣ በሐሳባቸው፣ በስራቸው ሁሉ እግዚአብሔርን የሚያምኑ እግዚአብሔርን ብቻ ተስፋ የሚያደርጉ እነሱ በያዙት ነገር የማይተማመኑ ነገር ግን ይተማመኑበት የነበረው ለዘላለም አያሳጣንም ብለው ያስቡት የነበረው እግዚአብሔርን ብቻ ነበር። እንደሚታወቀው ካህኑ ዘካርያስ በኦሪት ዘጸአት ምዕራፍ 30 ከቁጥር 6 ጀምሮ እስከ 8 ያለውን ስናንበብ እንደምናገኘው በማዕፀንት ቤተ እግዚአብሔርን ያገለግል የነበረ በፈሪሃ እግዚአብሔር የሚጓዝ ቅን፣ ለሕዝቡ ሩህሩህ፣ ሕዝቡ የሚወዱት በጣም ታማኝ ቅን አገልጋይ ነው። ነገር ግን እግዚአብሔርን እያገለገለ እግዚአብሔር ልጅ አልሰጠው። ልጅ ያልሰጠው ስለጠላው ነው? ስለጠላው ነው? አይደለም። እኛ ግን ዛሬ አግብተን ልጅ ካልወለድን ስንት ነገር ነው የምንናገረው። እግዚአብሔር ስላልወደደኝ ነው፣ ኃጢአት ሰርቼ ነው፣ በድዬ ነው፣ ምን አጥፍቼ ነው? አይ በቃ እግዚአብሔርን ለመንኩት አልሰማኝም። ባልሄድስ አይደል የምንለው? የብዙዎቻችን ሀሳብ። ዘካርያስ ግን አይደለም ባልሄድስ የሚለውን አገልግሎቱን እንኳን አላቋረጠም። እርሱ ለአገልግሎት በሚሄድበት ጊዜ ደግሞ ሚስቱም ከባለቤቷ ጋር የካህኑ ረዳት ነችና ከእርሱ ጋር አትለይም ነበር። ነገር ግን እግዚአብሔር ለወዳጆቹ ቅርብ ነው። እግዚአብሔር ለሚታመኑት ይታመናል። ለሚያገለግሉት፣ ለሚታመኑለት፣ እርሱን ለሚወዱ፣ እርሱን ለሚፈሩት ሁሉ እንኳንስ የጠየቁትን ሳይጠይቁት ያደርጋል። ስለዚህ የእርሱን ቅንነት፣ የሚስቱን ታዛዥነት፣ የዋህነት እንደ ሳራ አብርሃምን በቃ እኔ መውለድ አልቻልኩም፣ ካህኑ ዘካርያስ ሆይ ሌላ ሴት ፈልግና ሌላ ሴት ጋር ሂድ ውለድ አላለችው። እርሱም በቃ ይበቃኛል፣
እኔ ክህነቱ ይቅርብኝ፣ ሌላ ልጅ ወልጄ ሚስቴን ላስደስት አላለ። ሚስቱን ከሚያስደስት ይልቅ ማንን ቢያስደስት ይመርጣል? እግዚአብሔርን። እርሷን ባሏን ከምታስደስት ይልቅ እግዚአብሔርን ታስደስት ትመርጣለች። ስለዚህ በታማኝነት በእምነት ጸንተው እግዚአብሔርን ይጠይቁ ነበር፣ እግዚአብሔርን ይጠብቁ ነበር። ጸኒሐ ጸናዕክዎ ለእግዚአብሔር ሰማኒ ወተማይጠኒ፣ እግዚአብሔርን ቆይቼ ደጅ ጸናሁት፣ እግዚአብሔርን ሰማኝ ይላል ቅዱስ ዳዊት። እግዚአብሔርን ደጅ በጸናነው ቁጥር እግዚአብሔር ጸሎታችንን ይሰማል፣ እግዚአብሔር ልመናችንን ይሰማል፣ እግዚአብሔር ጥያቄያችንን አያጓድልን። ምናልባት ከአንዱ ቢሮ ወደ አንዱ ቢሮ ስንሄድ በቢሮ በኃላፊነት ደረጃ ያሉት ሰዎች ጥያቄያችንን ላይቀበሉት ይችላሉ፣ ላይሰሙት ይችላሉ። መልካችንን፣ ቁመናችንን፣ ፊዚካላችንን አይተው ሊቀበሉንም ሊንቁን ይችላሉ። እግዚአብሔር ግን እንደዛ አይደለም። አንድ ቀን የክህነቱ ዕጣ ደርሶበት በመስዋዕቱ በስተቀኝ ማዕጠንቱን በሚያጥንበት በቀኙ ባለበት በቆመበት ሰዓት ለማዕጠንቱ በተዘጋጀበት ሰዓት እርሱ ያልጠበቀው ነገር ግን ለእግዚአብሔር ሊቻል የሚቻል ለሰው የማይቻል ለሰው የማይመስል በእግዚአብሔርና በወዳጆቹ ግን ሊሆን ሊፈጸም የሚችል አንዲት ተፈጸመ። እግዚአብሔር ለወዳጁ ወዳጁን ላከ። መልአኩ ቅዱስ ገብርኤልን ወደ ዘካርያስ ላከውና ዘካርያስ ሆይ ጸሎትህ፣ ማዕጠንትህ፣ ልመና ሁሉ ቅድመ እግዚአብሔር ደርሷል፣ ተሰምቷል። ልክ በሐዋርያት ሥራ ቆርኔሌዎስን እንዴት ነው ያለው? ቆርኔሌዎስ ሆይ በ9 ሰዓት በሚጸልይበት ሰዓት ጸሎትህ ቅድመ እግዚአብሔር ተሰምቷል አይደል ያለው? ለእኛ ጸሎታችን የሚሰማን አይመስለን። ለምን ይመስለናል ጸሎታችን የሚሰማ የማይመስለን? ወዲያውኑ መልስ ስለምንፈልግ፣ ወዲያውኑ እንዲፈጸምልን ስለምንፈልግ። ዘካርያስ ግን ለምን ያልተፈጸመልኝም? መስዋዕቱን እየሰዋሁ ማዕጠንቱን እያጠንኩ ምን አድርጌ ነው እግዚአብሔር አላለ። ራሳችን በዘካርያስ ቦታ ላይ አድርገን እናስበው። ራሳችን በኤልሳቤጥ ቦታ ላይ አድርገን እናስበው። ስንት ነገር እንደምናስብ እግዚአብሔር መልአኩን ላከና እኔ መልአኩ ቅዱስ ገብርኤል ነኝ፣ ከእግዚአብሔር ተልኬ መጥቻለሁ፣ ወንድ ልጅ ትወልዳለህ፣ ስሙ ዮሐንስ ይባላል ብሎ ስሙን እንኳን የሰየመው ማን ነው? መልአኩ ቅዱስ ገብርኤል ነው። የወይን ጠጅ አይጠጣም። እንዲያውም ምን አለ በመጨረሻ በመወለዱ ብዙዎች ደስ ይላቸዋል፣ በእርሱ መወለድ ብዙዎቹ ደስታ ያደርጋሉ ብሎ ይሄን ነገረው። ነገር ግን ዘካርያስ አላሰበም፣ አልተቀበለም፣ አላመንም በጊዜው። እኔም ደክም ያለው ሚስቴም የሴቶች ልማድ ተላልፏታል፣ አርጅታለች፣ እንዴት ሊሆን ይችላል? ወትከውን በሃመ እስክትወልድ ድረስ ድዳ ትሆናለህ። እግዚአብሔር የላከኝን የእግዚአብሔርን ቃል ባለመቀበል እኔ ከእግዚአብሔር ተልኬ የመጣው መልአኩ ቅዱስ ገብርኤል ነኝ እያልኩ እየነገርኩ የኔን ቃል እግዚአብሔር ቃል መሆኑን ባለመቀበል እስክትወልድ ድረስ ድዳ ትሆናለህ። አንዳንድ ጊዜ የእግዚአብሔር ወዳጆች፣ የእግዚአብሔር አገልጋዮች፣ የእግዚአብሔር ባለሟሎች ሲነግሩን የሚነግሩን ነገር አምነን ባለመቀበላችን ድዳ ልንሆን እንችላለን። ምናልባት የአፍ ድዳ ብቻ ሳይሆን የህሊና ድዳ ልንሆን እንችላለን። ለምን? ባለመቀበላችን። ዘካርያስን ድዳ ያደረገው ስለጠላው አይደለም። ታምራቱ እንዲገለጽ የእግዚአብሔር ረዳት አገልጋይ መልአክ ቅዱስ ገብርኤል እንደሆነ መልአኩ ስልጣንም ኃይልም እንዳለው እንዲያውቅ ይህን አደረገ። ነገር ግን እግዚአብሔር ያደረገው እግዚአብሔር ያዘዘው ነገር ስለማይቀር በዕለቱ ትእዛዙ ከተፈጸመ በኋላ እንግዲህ ቅዱስ ዮሐንስ ተጸነሰ። ቅዱስ ዮሐንስ ከተጸነሰ በኋላ ግን ተወለደ። በተወለደበት ሰዓት ቅድም እንደነገርኳችሁ በሉቃስ ወንጌል በምዕራፍ 1 ቁጥር 58 ላይ እግዚአብሔር ወሶበ ሰሙ አዝማኒያ ወአጓሪያ ከማየበ እግዚአብሔር ሳይሎ ላይሊያ ተፈሱ ምስሊያ። እግዚአብሔር ቸርነቱን፣ ምሕረቱን፣ ይቅርታውን በኤልሳቤጥ ላይ እንዳደረገ ባዩ ጊዜ ዘመዶቿ፣ ጎረቤቶቿ ሁሉ አብረዋት ተደሰቱ። ምክንያቱም የኤልሳቤጥ ጭንቀት የዘመዶቿ ጭንቀት ስለነበረ ነው። የኤልሳቤጥ ጭንቀት፣ የኤልሳቤጥ ሐሳብ የጎረቤቶቿ የዘመዶቿ ሐሳብ ነው።
የሚወዱት ሰዎች ለእኛ ይጨነቃሉ፣ የሚጠሉት ሰዎች ደግሞ እኛ እንድንጠፋ ይለምናሉ። እግዚአብሔር ግን እንድንጠፋ አይፈልግም። የኤልሳቤጥ ጎረቤቶች ጭንቀታቸው የነበረው ኤልሳቤጥ ወልዳ ማየት ነው። የኤልሳቤጥ ጎረቤቶች የነበረው ሀሳባቸው ኤልሳቤጥ ወልዳ ዘካርያስ ሲደሰት ማየት ነው፣ ጎረቤቶቿም ዘመዶቿም። ስለዚህ ቀድሞ መልአኩ ቅዱስ ገብርኤል የተናገረውን ወብዙኃን ይትሐሰቡ በልደቱ በመወለዱ ብዙዎቹ ይደሰታሉ ብሎ በሉቃስ ወንጌል ምዕራፍ 1 ከቁጥር 14 ላይ የተናገረውን ሊፈጽም በተወለደ ጊዜ ብዙዎች ተደሰቱ። እልል በሉ፣ እግዚአብሔርን አመስግኑ። ዛሬ ተጨንቀው የነበሩ ሰዎች ሲወልዱ፣ አጥተው የነበሩ ሰዎች ሲያገኙ ደስ የማይላቸው ሰዎች አሉ። በተቃራኒው ደግሞ ብዙዎቻችን የምንደሰት ሰዎች አለ። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ምዕራፍ 4 ቁጥር 4 ላይ ምን ይላል? ሁልጊዜ በእግዚአብሔር ደስ ይበላችሁ። እግዚአብሔር በሚሰራው ስራ ሁሉ ደስ ሊለን ይገባል። እግዚአብሔር በሚያደርገው ውለታ ሁሉ ደስ ሊለን ይገባል። እግዚአብሔር በሚፈጽመው መልካምና የቅድስና ስራ ሁሉ ደስ ሊለን ይገባል። በእውነት በዚህ ቦታ መገኘታችን ለእኛ ደስታ ነው። በዚህ ቦታ ቁመን ከቅዱስ ዮሐንስ በረከት በመቀበላችን ለእኛ ደስታ ነው። የቅዱስ ዮሐንስ መወለድ ለዘመዶቹና ለኤልሳቤጥ ለዘካርያስ ብቻ አይደለም፣ ለእኛም ደስታ ነው። ምክንያቱም በኤልያስ መንፈስ ይሄዳል ተብሎ የተነገረ ነው። ጺሖ ፍኖቶ ወአርዩ መጻእቱ ለእግዚአብሔር፣ የእግዚአብሔርን መንገድ ጥረጉ፣ ጥርጊያውን አቅኑ፣ አባጣ ጎርባጣው ይስተካከል፣ ጉድጓዱ ይሙላ እያለ እየሰበከ መለኮትን እንኳን እስከ ማጥመቅ የደረሰ የተባረከ ልጅ ነው። ለዚህ ነው እሱ ከተወለደ በኋላ ዘካርያስ አባቱ በትንቢት መንፈስ ቅዱስ በዘካርያስ ላይ ያደረበት እና ትንቢት ተናገረ። ዘተሳሃለነ ወገብረ መድኃኒተ ለሕዝበዚያው አንሳ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ ይትባረክ እግዚአብሔር አምላክነ። እግዚአብሔር አምላካችን ክብር ምስጋና ይግባው። ይቅር ያለን ልጅ ያልነበረን ልጅ ሰጠን፣ አተን የነበረው አገኘን፣ ጎድሎን የነበረው ጎደሏችን ሞላ፣ እግዚአብሔር ይመስገን ብሎ ዘካርያስ ትንቢት ተናገረ። መንፈስ ቅዱስ ሞላበት በዘካርያስ ላይ። መንፈስ ቅዱስ አልነበረውም ማለት አይደለም። ዘካርያስ ቀድሞ ምን አለው? በመንፈስ ቅዱስ የተሞላ ነው። ነገር ግን መንፈስ ቅዱስ ስራ እንዲሰራ አደረገው፣ ትንቢት እንዲናገር አደረገው። ነቢየ እግዚአብሔር ምን ይላል? በመዝሙር 81 ከቁጥር 1 ላይ ተፈሱ በእግዚአብሔር ዘረዳነ ወየብኡ ለአምላከ ያዕቆብ፣ ለረዳን ለእግዚአብሔር ምስጋና አቅርቡ፣ በእግዚአብሔር በረዳን ደስ ይበላችሁ፣ ለያዕቆብ አምላክ ምስጋና አቅርቡ ይላልና እግዚአብሔርን እልል ብላችሁ አመስግኑት። ያልተወ ልመናችን የሚሰማ መሃን የነበረችውን ልጅ ያልነበራትን መስዋዕት አቅርባ እንኳን መስዋዕቷ በካህናቱ ዘንድ ተቀባይነት ያልነበራትን የቅድስት ኤልሳቤጥን እንባ ጸሎት የሰማ አምላክ የእኛን ጸሎታችን ይስማ። በዚህ ቦታ የቆምን የቅዱስ ዮሐንስ ወዳጆች አለን። በዚህ ቦታ የቆምን የምናስቀድስ እንደ ኤልሳቤጥ እንደ ዘካርያስ ልጅ ያጣ ልጅ የምንለምን እንኖራለን። በእምነት በጽናት ሆነን እግዚአብሔር እንጠይቀው። እግዚአብሔር መስጠት ይችላል። ከሰው የጎደለው ከእግዚአብሔር ይሞላል። ከሰው የታጣው ከእግዚአብሔር ይገኛል። ከሰው የራቀው ከእግዚአብሔር ግን ቅርብ ነው። እግዚአብሔርን ይዞ የሚያጣ እግዚአብሔርን ይዞ የሚጎልበት እግዚአብሔርን ተደግፎ የሚወድቅ የለም። ወገኖች ብዙዎቻችን ምናልባት ተደግፈናቸው የጣሉ ሰዎች አሉ። ተስፋ አድርገናቸው ተስፋችን ያስቆረጡ ሰዎች አሉ። እግዚአብሔር ግን ተስፋ አድርገው ተስፋ የሚያስቆርጥ አምላክ አይደለም። እድሜ ሄደ፣ ጊዜ ያለፈ፣ ደከምኩ የብዙዎቻችን ጥያቄ ነው። ዘመን ያለቀ፣ በስደት ትዳር ሳልይዝ ልጅ ሳልወልድ ብዙ እናስባለን። ነገር ግን ያገባ ሁሉ እግዚአብሔር ካልፈቀደ አይወልድም። እግዚአብሔር ሲፈቅድ ነው ልጅን የሚገኘው። ልክ ማህፀንን የሚባርክ ከልጅነቱ ጀምሮ ትንቢት የተነገረለት ከመወለዱ በፊትም ትንቢት የተነገረለት በመልአኩ የተበሰረ የተቀደሰ ልጅ ሲወለድ ለዓለምም ለሀገርም ለዘመድም ለወገንም ለጎረቤትም ደስታ ይሆናል።
ነገር ግን በአመፅ የሚወለድ ልጅ ደግሞ ልክ በዛው ልክ እንደነ ሄሮድስ አይነት ሕፃናትን የሚጨፈጭፍ የሕፃናት ጠላት እናያለን። ዛሬ በዘመናችን ብዙ ቅዱስ ዮሐንስን የሚመስሉ ልጆች አሉ። ብዙ ዘካርያስን የሚመስሉ አባቶች አሉ። ብዙ ኤልሳቤጥን የሚመስሉ እናቶች አሉ። እኛ ከየትኛው ወገን ነን? ከኤልሳቤጥ ወገን ነን? ከዘካርያስ ወገን ነን? ወይስ ደግሞ እንደ ዘካርያስና እንደ ኤልሳቤጥ ጎረቤቶች በዮሐንስ መወለድ የምንደሰት ነን ወይ? ለምን ተወለደ ብለው እኮ ብዙዎቹ ደግሞ የሚያጉረመርሙ አሉ እኮ። ወልደው የሚያሳድጉት ሌሎች፣ ግን የሚሳቀቁት ሌሎች ደግሞ አሉ። እንዴ ምን ልታበላው ነው አሁን ወልዳ? ምን አለ ባትወልድ የሚላሉ። ነገር ግን የቅዱስ ዮሐንስ ጎረቤቶችና ዘመዶች ወይ ደግሞ የኤልሳቤጥ ዘመዶች በዮሐንስ መወለድ እጅግ ተደሰቱ፣ ደስ አላቸው። እርሱም ደግሞ ተዘግቶ የነበረውን የአባቱን አፍ የፈታ ነው። ዛሬ ልጆች ስንወልድ በረከት ይዘውልን ይመጣሉ። ልጆች በረከት ናቸው። ዮሐንስ የአባቱን አንደበት ፈቷል። በረከቱ ሆኗል። ለአባቱ ለቤቱ በረከቱ ሆኗል። ሀብተ ትንቢት ሀብተ ጸጋ የተሰጠው የእግዚአብሔር አገልጋይ የሚሆን ቅን የዋህ ባህታዊ በወገቡ እንኳን ጠፍር ታጥቆ የሚሄድ ምግብ የማይበላ መጠጥ የማይጠጣ ተብሎ የተነገረለት እግዚአብሔር የሚወደው የእግዚአብሔር አገልጋይ እንዲህ አይነት ልጅ እግዚአብሔር እንዲሰጠን ለሁላችንም እግዚአብሔር ይርዳል። ዛሬ ብዙዎቹ ሕፃናት ይወለዳሉ፣ በስለት እንወልዳለን። እግዚአብሔር ወይ ልጅ ከሰጠኝ እንዲያው ለእግዚአብሔር ላይ ያደርጋለሁ ብለን እንላለን። ነገር ግን አንሰጥም። ስናጣ እግዚአብሔር እንጠይቃለን። እግዚአብሔር ያሟላልን ጊዜ ግን እንርቃለን። ሲጎልብን ወደ እግዚአብሔር እንሮጣለን። ሲሞላልን ከእግዚአብሔር እንርቃለን። ኤልሳቤጥን ዘካርያስን ግን በጎደላቸው ሰዓት ከእግዚአብሔር አራቁ፣ በሞላላቸው ሰዓት ከእግዚአብሔር አራቁ። እግዚአብሔር ቅዱስ ዮሐንስን በመስጠት ዘካርያስና ኤልሳቤጥን ያስደሰተ አምላክ እኛንም በምሕረቱ በቸርነቱ ያስደስተ። የአባታችን የመድኃኔዓለም ቸርነት፣ የእመቤታችን የድንግል ማርያም አማላጅነት፣ የመጥምቀ መለኮት የቅዱስ ዮሐንስ ረድኤት፣ የቅዱሳኑ የዘካርያስ የቅድስት ኤልሳቤጥ ረድኤት በረከት ይደርብን። ያስተማረን የመከረን የገሰጸን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።